እዚሁ ነው ሚስት የሚያገባውትም ለመጀመሪያ ጊዜ ማለት ነው። ልጆች የሚወለድኩት እዚህ ነው ለመጀመሪያ ጊዜ ማለት ነው። አሁንም ደግሞ ለሁለተኛ ጊዜ ሚስት ማገባው እዚህ ነው። ለሁለተኛ ጊዜ ልጆች የምወልደው እዚህ ነው። ለዛ ነው የመጣሁት። እንግዲህ እንደነገርኳችሁ ያሲን ጋር ያለውን አንዳንድ ቪዲዮችም አይታችሁ ከሆነ ከዛ ኤርፖርት ላይ ቀረጽኩትን ስመጣ ምናምን ነገር አለ አዲስ አበባ። ምን ብዬ ነው የመጣሁት? የመን የምመጣበት ምክንያት እንግዲህ ሱመያ አላስቀምጥም አለችኝ። ታውቃለህ፣ እየተከተለች ልክ እኔ በቃ ወይ መታ አትመጣም አልታረቀችኝም፣ ወይም ቀርታ አልቀረችም፣ እስከ መጨረሻው እንለያይ አላለችም። የቅናት መንፈስ ይሁን የቅናት በሽታ ይሁን በሽታ አይደለም፣ ይሄ የታወቀ ነው። የቅናት ጂኒ ይሁን አላውቅም፣ የቅናት መንፈስ ነው። የቅናት ወይ የቅናት ጂኒ ወይ የቅናት መንፈስ። ራቱ ሰይድ ምን እየሆንክ ነው እንዴ? ሰይድ በቃ ላገባ ነው፣ አገባው፣ ላገባ ነው፣ 3 4 ላገባ ነው፣ 15 አገባህ እኮ በአፍህ ባንደበትህ። አላበዛውም እንዴ? ይሄ 15 አገባህ ማለት ነው። በቃ 15። ኧረ ከዛ በላይ ናቸው እንዴ? ዝም ብለህ እያየህ የምትመኛቸውንም ፈጣሪ ይወቃቸው ብዛታቸውን ማለት ነው። ጉድፈላ ሱመያ ቀናች፣ ሱመያ ምናምን የንብረቷን የለፋችበትን 10 ዓመት ሙሉ ላቧን ጠብ ያደረገችበትን ከ10 ዓመት በላይ ላቧን ጠብ ያደረገችበትን ገንዘቧን ስጣትና ፍታት። ዝም ብሎ አልፋታኛለች አልለቀቀኛለች ወይ መሄድ ነው ወይ መምጣት ነው አለ እንዴ? ንብረቷን ቀጭ አድርገህ በንብረቷ ቀጭ ቋያልክ ለራስህ ማለት ነው። የምር ነው። አላበዛውም እንዴ ይሄ ሰይድ እንዴ? አንዴ መኒ፣ አንዴ አበሻ፣ አንዴ ምናምን፣ አንዴ ራሴን ሰው ምን አይነቱ ነው? ሰው የራሱን በቃ ማለት ወይ መኖር አልቻለም ወይ ደግሞ እንዴት ነው? ቀልድ ነው እየተቀለደ ያለው ወይስ ደግሞ እንዴ? ሳስበው በሃይማኖትም የማይፈቀድ ነገር ነው። በዚህ ልክ ቀልድ፣ በዚህ ልክ እንዴ። አንደኛዋ ሰለም የሰይድ ላገባው ነው ብላ ትመጣለች። አንደኛዋ እንደዚህ ነው። በሃይማኖትም ነው እየቀለድክ ያለው ሰይድ በነገራችን ላይ ማለት ነው። ስለዚህ መልካም ማግባት፣ በንግስቷ ግን ልታማኸኝ አትችልም ማለት ነው። ይህን ነው ማለት የምፈልገው። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ አገባው ፈታው በሚለው በአቶ ሰይድ ማለት ነው በአቶ ሰይድ እንዲሁም ደግሞ በጣም በሚያናድደኝና በሚያበሳጨኝ እንዲሁም ከአብዲን ጋር ሆኖ እንግዲህ የመን ላይ ሆኖ መጥቶ እንግዲህ የመኔ ላገባ ነው እያለን ይገኛል ማለት ነው። ሱመያ ባንተ አትቀናም በነገራችን ላይ ማለት ነው። ሰይድ ማወቅ ያለብህ ነገር፣ ምክንያቱም የምትቀና ሴት አይደለች። በቃ የሚያስቀናት ደግሞ ምንም ነገር እንደሌለም ታውቃለህ። ግን ካንተ አንድና አንድ ሱመያ ንብረቷን፣ ገንዘቧን፣ ሀብቷን ትፈልጋለች፣ የለፋችበትን ማለት ነው። አንተ የፈለግከው ቦታ እንደፈለግ ስትዘልበት፣ እንደፈለግ ስትሆንበት፣ እሷ ደግሞ ብዙ ችግሮችን ብዙ ጣውረዶችን ከልጆቿ ጋር ሆና እያሳለፈች ነው ማለት ነው። ለምን? ምን በወጣት እንዴ? ዝም ብሎ ወልዶ መጣል አለ እንዴ? ዝም ብሎ ወልዶ ጥሎ ወይ ደግሞ ወልዶ እንደፈለገች ማለት አለ እንዴ? የለም። ስለዚህ ሀብቷን ድርሻዋን ስጣት ሰይድ፣ ድርሻዋን ስጣት። የለፋችበትን ይህን ያህል ዓመት የለፋችበትን የደከመችበትን ድርሻዋን ስጣት፣ ልጆቿን ታሳድግበት። ከዛ ውጭ የፈለግከውን ማግባት የፈለግከውን እንደፈለግ መሆን ትችላለህ። ሱመያ አትቀናም ማለት ነው። ምንም የምትቀናው ነገርም እንደሌላት አንተም ራሱ ታውቃለህ። ምንም የምትቀናበት ነገር እንደሌላት አንተ ራሱ ታውቃለህ ማለት ነው። የሱመያን ስም ለማጥፋት፣ የሱመያን ስም ለማስጠቆር፣ ሱመያን በጣም ብዙ ነገር እንድትባል አንዴ በድግምት አንዴ ምን አንዴ ያስደገመች አንዴ ምናምን እያልክ ስሟን እያጠፋ ትገኛለህ። በዚህ ደግሞ እንግዲህ ልከስህ ነው ስላለች ነው ወደ የመን የሄድከው ማለት ነው። ምክንያቱም ይህም ራሱ ስም ማጥፋት ነው። በቃ ስም ማጥፋት ስለሆነ እንዴ እንደዚህ ያደረገችኝ እያለ የሚያወራው ራሱ ስም ማጥፋት ስለሆነ ማለት ነው። ለዛ ነው ሩጣ ወደ የመን የሄድከው እንጂ
እውነት ለማግባት አይሆንም። ምክንያቱም አንተ ብታገባም ዛሬ ብታገባቸውም ነገ ስለምትፈታቸው ምን ትርጉም አለው ሰይድ? ዛሬ ብታገባቸው ነገ ተፈታቸዋለህ። ችግሩ እኮ ይሄ ነው። በቃ ችግሩ ይሄ ነው። እንደፈለክ ማግባት መፍታት በቃ ይሄ ያንተ የመታወቂያ ባህሪ ሆኗል ማለት ነው። ስለዚህ አይገርመንም እኛ የመንም አገባህ አሜሪካዊም አገባህ ምንም አገባህ እኛ አይገርመንም አይደንቀንም ማለት ነው። ሱመያም እንደዚሁ በቃ ሱመያም እንደዚሁ አይገርማትም አይደንቃትም አይሞቃትም አይበርዳትም አለቀ። ካንተ አንድና አንድ ሱመያ ምን እንደምትፈልግ ጠንቅቀህ ታውቃለህ ሰይድ። እሱ ንብረቷን በቃ ንብረቷን ስጣት፣ ክፈልላት፣ የሚያስፈልጋትን የለፋችበትን ስጣት። በቃ እንዴ በሀገራችን ሕግ በሀገራችን ደንብ አንተ እንዳረቦች አንዲት ሴት ድርሻ ምንም ድርሻ የላትም። ሀብቱ ሁሉ የወንዱ ድርሻ ነው። ስለዚህ የወንድ እንደዚያ እንኳን ብለህ ብታስብ ወይም በየመን እንኳን ሂሳብ ብትሄድ ራሱ እንዴት ነው በአረቦች እንኳን ብትሄድ ራሱ ልጆችን የማሳደግ ግዴታ አለብህ። በቃ ልጆችን የማያዝ በየወሩ የመቆረጥ ግዴታ አለብህ። የማስተማር ግዴታ አለብህ። ዝም ብሎ እየቀለዱ መሮጥ አይደለም ሰውዬ። እንዴ ምሬን ነው። በጣም አበዛው። በጣም ማለት ነው። ደግሞ ክብር ይኑርህ ለሚስት ሰይድ፣ አክብራት። እንዴ እንደፈለክ እንደመጣለህ አትናገር፣ እንደፈለክ እንደመጣለህ አታንቋሻት። እኔ ምሬን ነው። ሱመያ ሰው የላትም ብሎ ሰይድ ማወቅ ያለባችሁ ቤተሰብ በጣም እየተጫወተባት ነው ያለው ማለት ነው። በጣም ነው እየተጫወተባት ያለው። ለምን እንዴ ደጉንም ክፉንም መከራውንም ያሳለፈች አብረህ እዚህ ደረጃ የደረሰች ሚስትህ ናት። ስለዚህ አደብ ይኑርህ ሰውዬ፣ አደብ ይኑርህ። የምሬን ነው። እንዴ በጣም በዛ፣ በጣም ማለት ነው። አብዲን ደግሞ በእርግጥ አብዲን ሱመያን አይወዳትም ብዙ ነገር ብሏል። ያው አብዲ ብዙ ጊዜ ቪዲዮ ላይም ላይቭ ላይም ተናግሬዋለሁ። ገደል ትግባ ከነ ልጆቹ ያለ ሰው ነው። ከዚያን ጊዜ ጀምሮ ይህን ሰውዬ ሳይሆን በጣም ነው የሚያስጠላኝ፣ በጣም ነው የምጠላው ማለት ነው። ምክንያቱም ሴት ልጅ በዚህ ልክ የተናገረ ሰው ነው። ሰይድ ለልጆቹ ምንም ማስመሰል እንጂ የእውነት እንደማይወዳቸው የተረዳ ይመስለኛል። በዚያ ልክ ነው። ለዚያ ነው ሱመያን በዚያ ልክ እየተናገራት ማለት ነው አብዲን። እና አብዲን ደስ ነው የሚለው እና ፈልጉለት አጋቡት ማለት ነው በቃ። ስለዚህ ሱመያ ደግሞ የመን ምን መንገዱ ይጠፋታል ብለህ ነው እንዴ ሰይድ? ከፈለገች ተከትላ ትመጣለች፣ ተከትላ ማለት ነው። ከፈለገች ታሳድድሃለች፣ ትመጣለች። በቃ አንተ በሌላ ቦታ እያለ እሷ በሌላ ቦታ እንደፈለገች ዙራ ተሽከርክራ ትመለሳለች። ታውቃታለህ፣ በደንብ ነው የምታውቃት ማለት ነው። አውቀህ እንዳላወቅ ለመሆን የፈለግ ካልሆነ በስተቀር ሚስትን ታውቃታለህ። በጣም ብልጥና ብልህ የሆነች ሴት እንደሆነች በደንብ ታውቃታለህ፣ ጠንቅቀህ ታውቃታለህ ማለት ነው ሰይድ። ወይም ደግሞ ማገባቸውን ጌቶች ስላልሆነ ከእሷም ጭቅጭቅ ልገላገል ሴቶቹም ከሚፈሩ የመን ሴት ላገባህ የመጣሁት እንግዲህ ማውራቸውም ሴቶችም አሉ ማለት ነው። እንደዚህ በሰው ማቃቸውም አይጠፉም። እዚህ ደግሞ ግዴታ በቃ ይፈልጉልህና ግባ ሰይድ። እንደዛ ነው ይፈልጉልህ፣ ችግር የለም። ምን ማወራቸው አሉ ብለሃል እንዴ? ብዙዎች እንደምታወራ የብዙዎች ባል እንደሆንክ ደግሞ ግልጽ ነው እንደሆነ ሰይድ ግልጽ ነው ማለት ነው። ስለዚህ በቃ ማግባት ነው። የምሬን ነው። ግን ለሰርጉ እንድጠራን ማለት ነው እንዳትረሳ ሰይድ። ቦጋሌ ሙት የምሬን ነው ማለት ነው። ለሰርጉ እንዳትረሳ። ስለዚህ በፍጥነት ነው የሚሆን ምናምን፣ ቶሎ ፈጥኖ ነው የሚሆነው። እንደኛ ሀገር ተዋውቆ በፍቅር ቆይቶ ምናምን የሚባል ነገር የለም። በቃ ቆንጆና ደህና ሚስት ፈልጉልኝ ይባላል። ከዚያ ቀጥታ ማግባት ነው ብሏል እንግዲህ። ስለዚህ እኛም እንጠብቃለን በቅርብ ቀን ማለት ነው። አለቀ። በቅርብ ቀን እኛም እንጠብቃለን ሰርገን። ግን ደግሞ ሳጠራን እንዳታገባ ለማለት ነው። ማለት ሰርጉን ሳጠራን እንዴ አንተ ብር አያልቅም እንዴ?
ስንት ሴት ነው የሚገባበት? ግን ደግሞ ያንተ ብር አይደለም የሱመያ ብር ነው፣ የጀግናዋ ማለት ነው። ይህን ነው ማለት የምፈልገው። ቤተሰብ እናንተስ ምን አስተያየት አላችሁ? ሰኢድንስ ምን ትሉታላችሁ? ኮሜንት ላይ እጠብቃለሁ ማለት ነው። ቤተሰብ በኮሜንታችሁ አሳውቁኝ። ሰኢድንም ደግሞ ይበቃሃል በሉት። በሃይማኖት የሚፈቀደው እስከ 4 ነው። ይበቃሃል በሉት። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ወዳችኋል።